ተንኮሉን፣ ሐሜቱን፣ ቂሙን፣ በቀሉን ጥላችሁ ሌላውን ስጦታ ይዛችሁ ነው። መሬቱ ላይ ስራ መስራት ነው። መሬቱን ማለስለስ፣ ሰርዶውን መንቀል፣ ድንጋዩን መፈንቀል፣ እሾሁን ማቃጠል። ከዚያ በኋላ መሬቱ ይዳብራል፣ እጥፍ ይሰጣል። እንዲያው የገሌ ነገር የምትሉ እባካችሁ ይበቃናል። የራሳችን ነገር ነው አሁን ያስቸገረ። እንዲያው መግቦትን አቁምባቸው፣ አቅማቸውን ይወቁ። የቃል ኪዳኑ እኮ 2ም 3ም ሰው ቢኖሩ ነው ያለው። እንደው እና አሁን በጣም እየከፋ ነው የሄደ በእውነቱ። የቄስ የለም፣ የዲያቆን የለም፣ የጳጳስ በነፍስ ወከፍ ሰላም ኦክሲጅን። አርሴማ እንኳን ቤት ምን አላትና ነው ላንተ የምትሰጥ? የራሳችሁን ድካም ነው ይዞ መምጣት። በራሳችሁ ሰርቆ ቀምቶ ማምጣት አጥፋኝ ብሎ መሳል ማለት ነው። ዓለም እኮ ክርስቲያን ጋር ጠላት ነው። በመከራ የተገኘች እመቤታችን ናት። ደግሞ እንግዲህ በምን እንገልጣታለን? ስለዚህ እሷ ስገባ እውጭ እንዳንቀር ዘመዶች ገብታናል እኮ መተና ሁላችንም። ግን እውነት ነው ወይ ነው ጥያቄው። ሰው ቤተ ክርስቲያን ውስጥ ገብቶ ይባረካል ሲባል ቤተ ክርስቲያን የሚያፈርስ ትውልድ ከመጣ ምን ይባላል? የውጭ መቅረት ከዚህ ወዲያ ርግቦች እንዲህ ከጫጩቶቹ ጋር እጽዋቱ እንደዚህ አብበው ማዛቸው ፍሬያቸው እንቡጥ ቋጥረው እኛ ምንድን እኔ ምንድን ድንጋይ ነኝ ብላ አዘነች ይላል። በእውነቱ የሐምሌ 30 ነው እናዩ። ነሐሴ 7 ቀን ደግሞ ገብርኤል መጥቶ ይህን ህልሙን ተርጉሞላቸዋል። እና ጸልዩ። መድኃኒቱ ጸሎት ነው። መጣላት አይደለም፣ ሐሜት አይደለም። እንዴ መፍትሄ እኮ አለ። ልበ ንጹሖች እግዚአብሔርን ያዩታል አለ እኮ። በቃ እኮ ይሄ የራሱ ቃል ነው። ልበ ንጹሖች ልብሳቸው አይደለም ተለወጡ ነው። እኔ አሁን የምለው እመቤታችን መቅደስ ከገባች አጅበናት እንግባ ነው። እና ልጅ እናቱ ጋር ነው የሚገባ አይደል? በእንቆ ባህር በእንቆ ባህር በእንቆ ባህር በእንቆ ባህር በእንቆ ባህር ቋር የእማማ ሚዲያ ነው። ራዕያችን የተዋህዶ ሃይማኖታችንን ማስፋፋት፣ ቤተ ክርስቲያናችንንም መጠበቅ። ገብርኤል መልአከ በእንቆ ባህር
በእንቆ በእንቆ ባህርይ በእንቆ በእንቆ ባህርይ እንዘ እንዘ ትፈትሎ ገብርኤል መልአክ መጻ መልአክ መጻ ወዜነዋ ወዜነዋ ጥዩ ገብርኤል መልአክ መጻ መልአክ መጻ ወዜነዋ ወዜነዋ ጥዩ በእንቆ በእንቆ ባህር በእንቆ በእንቆ ባህርይ እንዘ እንዘ ትፈትሎ በእንቆ በእንቆ ባህርይ በእንቆ በእንቆ ባህርይ እንዘ እንዘ በእንቆ ባህርይ በእንቆ ባህርይ በእንቆ ባህርይ በእንቆ ባህርይ በእንቆ ባህርይ ቋር እንዘ ትፈትል ወርቃ እንዘ ትፈትል ወርቃ በእንቆ ባህርይ እንዘ ትፈትል ወርቃ እንዘ ትፈትል ወርቃ በእንቆ ባህርይ ነበረት በቅድስና ነበረት በቅድስና ውስተ ቤተ ነበረት በቅድስና በቤተ መቅደስ በቤተ መቅደስ በቤተ መቅደስ በቤተ መቅደስ በቤተ መቅደስ ነበረት 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 በቤተ መቅደስ ነበረት በቤተ
በቤተ መቅደስ 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 ነበረት 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 በቤተ መቅደስ ነበረት 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 በቤተ መቅደስ በቤተ መቅደስ በቤተ መቅደስ በቤተ መቅደስ በቤተ መቅደስ በቤተ መቅደስ ነበረት 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 በቤተ መቅደስ ነበረት 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 በቤተ መቅደስ። ከዚህ በመቀጠል ሁላችሁም እዝነ ልቦናችሁን ወደዚህ አድርጋችሁ ብፁዕ አባታችን የዕለቱን በዓል በተመለከተ በጽሞና እንድናዳምጥ በታላቅ አክብሮት ብፁዕ አባታችንን እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበሩ የዚህ ደብር አስተዳዳሪ እግዚአብሔር ከያላችሁበት ቀስቅሶ በዚህ ለተቀደሰው ቀን በዚህ ቅዱስ ቦታ የሰበሰባችሁ እንደምን ሰነበታችሁ? አሜን። እግዚአብሔር የተመሰገነ ይሁን። እበው ቤተከ ምስለ መባእየ፣ ወደ ቤትህ መባ ይዤ ከመባየ ከስጦታዬ ጋራ እገባለሁ ነው ፍቹም። ወእሁ ብፅዓትየ ዘነበብኩ በአፉየ ዘእብየ በከናፍሬ አመምንዳብየ። እትቼዋለሁ በአንደበቴ በችግሬ ድረስልኝ ይህን አድርግልኝ ብዬ ይህን ብታደርግ ይህን አደርጋለሁ ብዬ የተናገርኩትን ቃል ያው ደርሶልኝ መባዬን ይዤ ወደ ቤትህ እገባለሁ ነው። መዝሙር 65 ቁጥር 13 ላይ ብታነቡት በጣም ጠቃሚ ነው። ወደ እግዚአብሔር ቤት ስትመጡ ምን ይዛችሁ እንደምትመጡ ባዳችሁን አንትጡ ማለት ነው። ዝም ብሎ ትርጉሙ ወደ እግዚአብሔር ቤት ስትገቡ ባዷችሁን አትንጡ። የሚወርቀውን ጥላችሁ የሚያዘውን ይዛችሁ ክፋቱን፣ ተንኮሉን፣ ሐሜቱን፣ ቂሙን፣ በቀሉን ጥላችሁ ሌላውን ስጦታ ይዛችሁ ነው። እንግዲህ አሁን ይሄ እንግዲህ አይጠፋችሁም። አንደኛ ወደ እግዚአብሔር ቤት ሲመጣ መባ ይዞ፣ መባው ደግሞ ያው የምታውቁት ነው፣ እናንተ አይነገርም። ግን አንዳንድ ጊዜ የስዕለቱ አካሄድ ትንሽ ለመንፈሳዊ ሕይወት አይመችም፣ ለሃይማኖት አይሆንም። ሰው ሁኖ እንኳን በድርጊት ሊገለጥ ሊታሰብ የማይገባው እገሬን እንዲያው እንዲህ አድርግልኝ ይባላል። መጽሐፉ የሚለው ይቅር በሉ ነው። ይቅር በሉ፣ የሚሰሩትን አያውቁም ነው። እና አሁን ስንመጣ መባው ወደ እግዚአብሔር መንግሥት የሚያስገባ እንደ ምድር አይደለም። ይሄ ሌላው ደግሞ መባ ስርዓት አለው። መባ ስታመጡ በየሰው እንደ ችሎታው፣ እንደ ፍላጎቱ፣ እንደ ስዕለቱ ነው። እና ጧፍ ስታመጡ ጧፉን ለቄሰ ገበዝ ነው። አንደኛ በአሁኑ ሰዓት ቤተክርስቲያኗ ችግር ላይ ናት። ገዳማቱ ማብሪያ መቀደሻ እያጡ ቅዳሴ እየታጎለ ነው። ለምን? ያን ስብስብ አድርጎ ደብሩ አቅሙ ጎላ ሲል ለገዳማት ይልካል። ሁልጊዜ ባንለምን እናንተ ላይ ስራ ብንሰራ፣ ገበሬ እኮ መሬቱን ከቆፈረ ምርቱ መሬቱ ላይ ነው። ምርቱ አሁን ሁልጊዜ እኛ ቆፈረ፣ ሁልጊዜ ጥጋት። እንዴ ምን ጉድ ነው! እና መሬቱ ላይ ስራ መስራት ነው። መሬቱን ማለስለስ፣ ሰርዶውን መንቀል፣ ድንጋዩን መፈንቀል፣ እሾውን ማቃጠል። ከዚያ በኋላ መሬቱ ይዳብራል፣ እጥፍ ይሰጣል።
እናንተ ታዲያ ቃሉን ስትማሩ ታረሳችሁ ማለት ነው። ለሰለሰ ክፉ ጠባያችሁ፣ አመላችሁ፣ ምቀኝነታችሁ፣ ሌብነቱ ያጠፋ ማለት ውሸታምን ያለሰለሰ ማለት እንደ ሕገ እግዚአብሔር እንኖራለን። እንደዚህ ነው እና ስትመጡ መባ የሚለው አንደኛ እንደው ሰውን ልምትከሱ አትምጡ እባካችሁ። እንደው የገሌ ነገር የምትሉ እባካችሁ ይበቃናል። የራሳችን ነገር ነው አሁን ያስቸገረን። አዎ የራሳችን ጉዳይ መተን ማመልከት ያለብን የራሳችንን ነው። አሁን እኮ የምታዩት አይደል እንዴ? ጠላት አልመጣ፣ ጠላት መጥቶ አገር አልወረረ። እዚያው ኢትዮጵያውያን ነው፣ እዚያው ወንድም እንዴ። ለምንድን ነው ምን ጸልየው? ስለምን ነው እንደው ወደ ላይ እንዳይሄድ ምን አስቀረው? አሁን የሁሉ ሰው በትክክል በዛሬው ቀን ሰላም ይወርዳል። በዛሬው ቀን ማለት ነው እንዴ። አንዳንዶቹ ቅዱሳን ምስኪኖች እነ ኤልያስን ታሪኩን አታውቁም? ነቢዩ ብቻውን ያው ሰዎች በስልጣን ሲባልጉ አክዓብ፣ ኤልዛቤል የሚባሉ በጊዜው ክፉዎች ነበሩ እና ምን አለ እግዚአብሔር ሰማዩን እንደ መግቦትህን አቁምባቸው፣ አቅማቸውን ይወቁ እባክህ ብሎ ጸለየ። በፊቱ የቆምኩት ነው ያለ ሕያው እግዚአብሔር ዘቆምኩ በቅድሜሁ። በፊቱ የቆምኩት እግዚአብሔር ዝናብ እንዳይዘንብ አንተ ሰማይ ገዝቻለሁ አለ። ቆመ። ይኸውና አያችሁ፣ አንዱም ብቻውን ነቢያት ሁሉ እየታረዱ እሱ ብቻውን አለ እንጂ እግዚአብሔር አንተ የማታውቃቸው አሉኝ አለው። አንተ ሞኝ፣ አንተ የማታውቃቸው አሉኝ እኮ አለው። እርግጥ አሁንም እኛ የወደ ባሻነት እንጂ እግዚአብሔርማ የሚያውቃችሁ አላችሁ እኮ ብዙ ቅዱሳን። ግን አሁን ስናየው አይመስልም እንዴ ቃል ኪዳኑ እኮ 2ም 3ም ሰው ቢኖሩ ነው ያለው። እንደው እና አሁን በጣም እየከፋ ነው የሄደ በእውነቱ። እና ዘመዶቼ እንዴ ልብ ይኑረን እንጂ ሰላም እኮ አስፈላጊ ነው። እንደ ከሁሉም በላይ ሰላም አስፈላጊ ነው። ሰላም ከሌለ ምን ሀብት ቢኖራችሁ ምን ያደርጋል? አዎ ብትለብሱ ሰላም በጣም ገበያ ብትሄዱ፣ ብታርሱ፣ ብትማሩ፣ ብታስተምሩ፣ ብትቀድሱ፣ ብትጸልዩ ይኸው ሰላም ያስፈልጋል። ሰላም ደግሞ የእግዚአብሔር ሰላም ነው። የዓለም ሰላም ውሸት ነው። ምሰጣችሁ ሰላም አለ እንደ ዓለሙ አይደለም። አዎ እኔ የምሰጣችሁ ሰላም እውነተኛው ሰላም ነው። እና የእግዚአብሔር ሰላም ሊኖረን ይገባል። ክርስቲያኖች ነን እንዴ እምናምኑ ሰው እንጸልይ እንጂ እና ትርጉሙን እያወቅን መኖር አለብን። እና ሰላም የጋራ ነው ማለት ነው። የቄስ የለም፣ የዲያቆን የለም፣ የጳጳስ በነፍስ ወከፍ ሰላም ኦክሲጅን ነው። አዎ ሰላም ሁሉ ሰው ማለት ድሃ ይሁን ሀብታም ይሁን። እና ስለዚህ የዚህ ሰላም ምንጭ ደግሞ ቅድም እንዳልኳችሁ ዘነው የምንመጣ መባ ሰላማዊ የሆነ እገሌን አጥፋ ማይል የታመመውን ማርልኝ፣ አገሬ ኢትዮጵያን ሰላም አርግልኝ። አዎ ስትሳሉ እናንተ ዝም ብሎ ጎጆ ብትሰጠኝ እንዴ ሰርተህ ጎጆ አሰራም? ይሄ ጥያቄ አይደለም። በሃይማኖት እኮ እንዴ እግዚአብሔር መንግስት አውርሰኝ ነው ብሎ ነው። እና ቤት ሰራውም ተብሎ እንዴ ያኛው ቤት ፈርሷል እኮ ስለታችሁ ያኛውን ነው እንጂ እንዴ የጻድቁ የገሌ ጻድቋ የአርሴማ እንዴ እነሱ በመሬት ምን ቤት አላቸው? ፎቅ አላቸው? ጫማ አላቸው? እና ደግሞ አንዳንዴ የሚገርመው አርሴማ ሰታኝል እንዴ አርሴማ እንኳን ቤት ምን አላትና ነው ላንተ የምትሰጥህ? አርሴማ እንደሷ እንድትሆን ይህን ዓለም እንድትንቅ የእግዚአብሔርን መንግስት እንድትወርስ እንዴ እሷ እኮ ቤተ መንግስት ረግጣ ነው ይሄ አላፊ ምን ያረጋል ብላ ነው። እና እሷ የጠላችሁን ላንተ እንኳን ክርስቲያን ማንም የጠላውን አይሰጥም።
ዓለም እኮ ክርስቲያን ጋር ጠላት ነው ለመቆያ። ይሄ ድንኳን ነው። አሁን ይሄ ድንኳን ነገ ጧት የለም አይደል? ዓለሙ እንደዚህ ነው። ትናንት የነበረው ዓለምና የዛሬው እኩል ነው? ተነቅሏል እኮ ድንኳኑ የለም። እና አስተውሉ ማለት ነው። መባ ሲባል ይዛችሁ ንጹህ፣ አዎ ከምንም የጸዳ የራሳችሁ ላብ የራሳችሁን ድካም ነው ይዞ መምጣት። በራሳችሁ ሰርቆ ቀምቶ ማምጣት አጥፋኝ ብሎ መሳል ማለት ነው። በላ አጥፋኝ ነው። እግዚአብሔርን አይቀበልም። አዎ አይቀበልም። እና መባችሁን ይዛችሁ ነው የተናገረው ነቢየ እግዚአብሔር ዳዊት ነው። እንግዲህ የተናገረው በዚያ ጊዜ በምርኮ በባዕድ አገር የሚንገላቱትን በፋርስ በባቢሎን ያሉትን ለነሱ በርቀት እያየ ነው እሱ እንትን የሚለው እና ወደ ኢየሩሳሌም ወደ አገሬ ብገባ መባዬን ይዤ እያሉ የተሳሉ ያን ነው። በቅዳሴ ጊዜ ዲያቆኑ እበው ቤተከ ምስለ መባእየ፣ ወደ ቤትህ መባዬን ይዤ ከመባዬ ከስጦታዬ ጋር እገባለሁ አለ። ምን ይዞ ገባ የሚባለው ሐናና ኢያቄም ናቸው። ዛሬ እመቤታችንን የ3 ዓመት ሕፃን ገና ስመው ሳይጠግቧል ይዘዋት ገቡ፣ ለእግዚአብሔር ሰጡ። ይህን ነው እንግዲህ መማር ያለብን። እና ሃይማኖት እንደዚህ ያደርጋል፣ እንደዚህ ቆራጥ ያደርጋል። ልጅን የ3 ዓመት ያውም በስለት በእውነቱ በመከራ የተገኘች እመቤታችን ናት። ደግሞ እንግዲህ በምን እንገልጣታለን? ስለዚህ እሷ ስገባ እውጭ እንዳንቀር ዘመዶች፣ እኛ እውጭ እንዳንቀር ባሉን ስናከብር አብረን እንድንገባ ነው። እውጭ የሚያስቀረንን ጉዳይ ታውቁታላችሁ መቼም በሕይወታችን ያለው ነው። ክፋታችን፣ ተንኮላችን ጊዜ ያመጣው መከራ ውስጥ እንዳንገባ ሰው ቤተ ክርስቲያን ውስጥ ገብቶ ይባረካል ሲባል ቤተ ክርስቲያን የሚያፈርስ ትውልድ ከመጣ ምን ይባላል? ይሄ ውጭ መቅረት ከዚህ ወዲያ አለ? ይህስ ግድ የለም። ነገ ከመንግስተ ሰማያት ውጭ ነው የምንሆን። አዎ በዚህ እኮ ነው የሚታለፈው። ወደ እግዚአብሔር መንግስት የሚገባው በቤተ ክርስቲያን ነው። እና እንግዲህ ጉዳዩን ይህን ያዙ። ሐናና ኢያቄም የእመቤታችን እናት አባት ናቸው። እና ደጋግ ነበሩ፣ ደጋግ ሰዎች ነበሩ። ግን አንድ ችግር መቼም ሰው በዚህ ዓለም ጉድለት አይጠፋ። አንድ ችግር እግዚአብሔር ለሰው ሁሉ የሰጠው በረከት አጋጣሚ ሆኖ እኒታ ደጋግ ሰዎች ይገጥማቸዋል፣ ፈተና ይሆናል። ልጅ አጡ፣ መከኑ። ይሄ አንድ ትልቅ ችግር ሆነባቸው፣ ሌላ ችግር የለም። እና እነዚህ ቅዱሳን ኢያቄምና ሐና በጣም ተቸገሩ። ይጸልያሉ፣ ይጾማሉ፣ ለድሃ ይራራሉ። በቃ እና አልሆን አለ። በጣም ያ ደግሞ የባሰ ሆኖ ወደ ቤተ መቅደስ ሲሄዱ ያው በኦሪቱ ስርዓት ያልወለደ ሰው ደግሞ በእስራኤል ባህል እንደ እርግማን ይቆጠራል። ይቺ እያሉ ሽሙጡ፣ መገላመጡ እዚያ ሄደው መስዋዕት ማቅረብ አይችሉም። ካህናቱ አይቀበሏቸውም። ወይ ይትወከፍ መስዋዕቶሙ ለመካናት ይላል። ይዘው መባ ይዘው ሲሄዱ አይ እናንተ የተረገማችሁ ናቸው ብሎ ያዝናሉ። ብዙ ተባዙ ብሎ የተናገረውን ቃል ያልፈጸመላ እርጉማን ብትሆኑ ነው ብለው እንደ እርግማን። አለመውለድ እርግማን አይደለም፣ መውለድም በረከት ነው። ግን እግዚአብሔር ያለው ደግሞ እና ሰዎች እንደ እርግማን አድርገው ሽሙጡ። እንደገና የወለዱ የእስራኤል አዛውንቶች በረከት ያገኛሉ፣ ተረፈ መስዋዕት ይበላሉ ስለወለዱ። እና ያን ሁሉ ነፈጓቸው፣ እርር ብሎ አዘኑ። እኒህ ቅዱሳኑ ማለት ነው። ያ በመጽሐፍ የሌለ እኮ ነው። ሰዎች ያልሆነ ነገር ፈጥረው አማኞችን ማለት ነው ከነሱ በላይ የሆኑትን አሁን አዘኑ። እያዘኑ ሲሄዱ የሆነ እዛፍ ስር ትንሽ ቁጭ አሉና ወፎች፣ ርግቦች ከጫጩቶቻቸው ጋር ይጫወታሉ።
እና በጣም እንትን አላቸው። እንደገና እጽዋቱን ሲያዩ እንጨቶች ሁሉ አብበው አፈርተው እንዴ ርግቦች እንዲህ ከጫጩቶቹ ጋር እጽዋቱ እንደዚህ አብበው ማዛቸው ፍሬያቸው እንቡጥ ቋጥረው እኛ ምንድን እኔ ምንድን ድንጋይ ነኝ ብላ አዘነች ይችላል። በእውነቱ ይህን የሚያውቀው መቼው እናቶች ናቸው። ልጅ አጣችሁ እዚያችሁ ላይ እንደ ሽልብታ እንደ ራእይ እዚያው እግዚአብሔር እንደው እንባቸውን ሊያብስ ሲል ያያሉ። እና ሐና ምን አለች? ግምጃ አስታጥቀውት ኢያቄምን ግምጃ ማለት ይሄ በወገቡ ደስ የሚል ይሄ ባንዲራውን የመሰለ ታጥቆ እንደው ደስ የሚል እንደገና ደግሞ በትሩ ደግሞ አፈርታ ፍጥረት ሁሉ ከዚያች ፍሬ እየወሰደ ይበላል። አሁን ደግሞ እሱ ለሷ ነጭ ርግብ ከሰማይ ወርዳ ራሷ ላይ ነጭ ርግብ ከዚያ በማህፀኗ ገብታ በቀኝ ጎኗ ስትቀመጥ ሁሉም ባነው ኧረ ኢያቄም ዛሬ እንደው እንዲህ አየሁ አለችው። የዚያች የርግቦች የእጽዋቱን እንትን ያዩበትን ማለት ነው። እና ምን አየሽ ሲላት እንደው ግምጃ አስታጥቀውህ መቋሚያ አፍርታ ፍጥረት ሁሉ ሲመገባታል። አረ ካልሹስ እኔም እኮ አየሁ አለ። የሚገርም የተባረኩ ባልና ሚስት። አሁን እንዲያው ባልና ሚስት አንድ ላይ ህልም አይታችሁ ታውቃላችሁ? ይኸው እንደዚህ ነው ትዳር ማለት አያችሁ። በአንድ ጊዜ ችግራቸው ተፈታ ማለት ነው። ኋላ ለሚተረጉም ወስደው ሲነግሩ አይ ደግ ልጅ ትወልዱ ይሆናል እሱ ተርጉሞታል። አይ ቀን ይፍታው ብለው ወዱ ዝም ብለው የሐምሌ 30 ነው ይሄን ያዩ። ነሐሴ 7 ቀን ደግሞ ገብርኤል መጥቶ ይሄን እንትን ህልሙን ተርጉሞላቸው ወደ ተወልዳላችሁ ተብሎ ባበሰራቸው። ያው ትዳር ማለት እንደዚህ ነው አያችሁ። ህልማቸው እውን ሆነ። ዛሬ ማን ነው ህልም የሚያይ? በእውነት ቢያልምም ደግሞ ማን ይፈተዋል? የትኛው ሰው? ህልም መተርጎም እኮ ያስፈልጋል። አዎ ቤተክርስቲያኗ እኮ በጣም የሰውን ችግር የሰውን ራዕይ የምተረጉም እንደነ ዳንኤል እንደነ ዮሴፍ። ዛሬ የትኛው ዮሴፍ የትኛው ዳንኤል? ሁሉም ግራ ገብቶታል። ሁሉም የራሱ ህልም ጠፍቶበታል። እና ዘመዶች በተቻለ መጠን ይህችን ቤተ ክርስቲያን መጠበቅ አለብን። ይህች ቤተ ክርስቲያን ከሌለ ምን ሀገር አለ? ምን ሰላም አለ? ሰውም አልገባው። ዛሬ እናቶች እንዲህ ስብስብ ብለው ሲያዝኑ ሲጸልዩ ሰላም ይመጣል። ካህናቱ 24 ሰዓት በእውነቱ ስጋ ለብሰው ተመጣጣኝ ኑሮ የላቸው። እንዲያ ሲጮህ አድረው የሚተካ ነገር እኮ የላቸው። 24 ሰዓት ማህሌቱ እኮ ደመቅ ሲል እመቤታችን ትመጣለች እኮ። መልክ ሲኖረው ትመጣለች። ባናያትም እኮ ቅዱሳን ይመጣሉ፣ አብረው ይሳተፋሉ። አዎ እና በሱ መልክ መባችንን ይዘን ስንገባ ተስተካክለን ነው መግባት። ተስተካክለን እንዳልኳችሁ ለሀገር መጸለይ። ሀገር ሰላም ከሆነ እኮ እኛ አለን። ኢትዮጵያን ሰላም አርግ፣ ቤተ ክርስቲያንን ሰላም አርግልኝ። እዚያ ውስጥ እኮ ናችሁ እናንተ። ሀገር ሰላም ከሆነ ሰው ሁሉ አማኝ ሆኖ በስርዓት የሚኖር ከሆነ በቃ እናንተ ተካከለ እኮ። አለበለዚያ ዝም ብሎ እኔ እያሉ የስስት መንፈስ በእውነቱ ሁሉም እኔ እያለ ማን ለነገሌ ይበል? ማን ለታመሙት ይጸልይ? ማን ሰላም ላጡት ይጸልይ? እና እኛ እዚህ ስንመጣ ጠቅላላ ለሰው ልንጸልይ አየር ንብረቱ እኮ ነው። አየሩም እንዳይሞቅ በስቶም እንዳይቀዘቅዝ፣ አዎ ክረምቱም በጋውም የተዘራው እንዲበቅል በበቀለው ላይ ተባይ እንዳይመጣብን አፍርቶ ቤት ጎተራ እንዲገባ። ጎተራም ገብቶ ደግሞ ሰው ሰላም ከሌለው ምን ያደርጋል? ጸሎቱ ይሄ ነው። ዛሬ ይህን መከራ ያቁምልን፣ በቃ ይበለን፣ በእውነት በቃ ይበለን። እና ጸልዩ።
ጸልዩ። በጣም መጀመሪያ ራሳችሁን ውቀሱት። እንደው አታስቸግሪ ነፍሴ በሉ። እንደው ሱቅ ስትሄዱ እኮ ሁሉም ሰው ገዝቶ ነው የሚመጣው አይደል? ባዶውን ይመጣ እንዴ? እኮ ገዝተን እንሂድ እንጂ እቤት ባዶ የሆነውን ይዘን እንሂድ። ሰላም ይዛችሁ ሂዱ። ሊቃውንቱም ወንጌሉንም ስበኩ። የሚሰበከው እኮ ማህሌቱ ነው። ህዝቡ ስላልሰማው እኮ ነው። እና ጸልዩ። መድኃኒቱ ጸሎት ነው። መጣላት አይደለም፣ ሐሜት አይደለም። እንዴ መፍትሄ እኮ አለ። ወደ ፈተና እንዳትገቡ ጸልዩ አይደል እንዴ የተባለ አይደል? እና ይሄ ምን ከበደው ሰውን? ዝም ብሎ መፍትሄ እንደሌለ አድርጎ በሐሜት ችግሩን የቡና መጠጫ ማድረግ ምንም። መፍትሄው መጸለይ። ስትጸልዩ ንጹህ ልብ ይዛችሁ፣ ንጹህ ልብ። እግዚአብሔር ሌላ አይጠይቃችሁም። እንዲያው ለተወሰነ ጊዜ እስከ ልደትም ቢሆን እንኳ እንደው ስጦታው ምንም አቁማችሁ ንጹህ ልብ። ብፁዓን ንጹሐነ ልብ አይደል ያለ? ልበ ንጹሖች እግዚአብሔርን ያዩታል አለ እኮ። በቃ እኮ ይሄ የራሱ ቃል ነው። ልበ ንጹሖች ልብሳቸው አይደለም። አዎ። እና ምንድነው እመቤታችን ወደ መቅደስ ገባች እያልኳችሁ ነው። እናንተ አሁን እንዴት ነው? ገብታችኋል? ውጭ ናችሁ? ገብታናል እኮ መተና ሁላችንም። ግን እውነት ነው ወይ ነው ጥያቄው። ክፋት የለም፣ የተጣላችሁ ሰው የለም። ተለወጡ ነው እኔ አሁን ምለው። እመቤታችን መቅደስ ከገባች አጅበናት እንግባ ነው። እና ልጅ እናቱ ጋር ነው የሚገባ አይደል? እሷ ገብታ ለምን እንቀራለን? እናታችን ጋር መቅደሱ እንግባ ነው። በተቻለ መጠን በርቱ። በዓሉን የሰላም የበረከት ያደርገው። በሰላም እንደመጣችሁ በሰላም ተባርካችሁ ወደ የቤታችሁ ይመልሳችሁ። ለብርሃነ ልደቱ ቁጥራችን ሳይጎል በሰላም ያደርሰን። ለሀገራችንን ሰላም ያርግልን። ጾሙን ጾመ ስዕረት ጾመ ድነት ያደርግልን። የእመቤታችን የጻድቁ ዜና ማርቆስ የቅድስት አርሴማ የቅዱስ ዮሐንስ ረድኤት በረከት ይደረብን። አባታችን